ሰላም ሰላም እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት ከህፃን እስከ አዋቂ ከህፃን ስላችሁ ከአንድ አመት ጀምሮ ማለት ነው ፀጉራችሁ አላድግ ላለ አመዳም ለሆነ ፀጉር ወዝ ለሌለው ለደረቅ ፀጉር በተለይ አላድግ ላለ እየረገፈ ላስቸገራችሁ እመኑኝ ይሄንን በወር 4 ጊዜ ተጠቀሙት። በወር 4 ጊዜ። ስለዚህ ሽንኩርት ያው ሽንኩርት ታውቃላችሁ የደም ዝውውርን ያፋጥናል። የደም ዝውውር ተፋጠነ ማለት ደግሞ ፀጉር እድገት ይፋጠናል ማለት ነው። ያው ሽንኩርት ለፀጉር ማሳደጊያ ያው እንደ አንደኛ እንደ ንጉስ ነው እኔ የማየው በብዙዎቹም ዩቲዩበሮች በጣም ያው ታውቃላችሁ። ሮዝመሪም የፀጉር እድገትን ከሚያፋጥኑ እንትኖች አንደኛ ነው ማለት ነው። ውህዶች አንደኛ ነው ማለት ነው። ይህ ጥቁር አዝሙድ ደግሞ ሽበት በጣም ላስቸገራችሁ ለፀጉር ጥቁረት ለፀጉር ጥንካሬ ጥቁር አዝሙድ እጅግ በጣም ሀሪፍ ነው ተመራጭ ነው። ፀጉርን አንጸባራቂ ነው የሚያደርገው ፀጉር ቢረዝምም ምንም ቢሆን ፀጉራችሁ ወዝ ከሌለው ምንም ቢሆን አያምርም። ስለዚህ ለፀጉር እድገታችሁ ለፀጉር ውበቱም ጥቁር አዝሙድ አስፈላጊ ነው። በጣም እንደምታዩት ፈጭቼ ነው ያደረኩት ጥቁር አዝሙዱን። እዚህ ጋር ደግሞ አንድ ማንኪያ የተፈጨ ቡና የኢትዮጵያ ቡና እጅግ በጣም ቢሆን አሪፍ ነው። ካልሆነም ግን ኤኒ ቡና ማድረግ ትችላላችሁ። የተፈጨ ጥቁር አዝሙዱን እንደነገርኳችሁ ፈጭቼ ነው ያደረኩት። ፍሬውን ሳላሳያችሁ የተፈጨውን ባሳያችሁ ግራ እንዳይገባችሁ ብዬ ነው። ጥቁር አዝሙዱን ያልተፈጨውንና የተፈጨውን ያሳየኋችሁ ጥቁር አዝሙድ እንደሆነ እንድትረዱ ብዬ ነው። ስለዚህ ይሄ በጣም ፓወርፉል ነው ለፀጉር ማሳደጊያ ለፀጉር በቃ ፀጉሬ እየተበጣጠሰ እያስቸገረኝ ነው በጣም እየረገፈ ላላችሁኝ እጅግ በጣም አሪፍ ነው ተጠቀሙት። በውጤቱ እጅግ በጣም እንደምትደሰቱ እርግጠኛ ነኝ ሙሉ እምነት አለኝ። ስለዚህ ውሃ በቃ ለሁለት ብርጭቆ ነው ያደረኩት። ስለዚህ ለ15 ደቂቃ እንደዚህ በምታዩት መልኩ እናንተ ከትከዋለን ማለት ነው። ሽንኩርቱ ሮዝመሪው ጥቁር አዝሙዱ ቡናው በዚህ መልኩ አንድ ላይ ስታንተከትኩት ዋው እጅግ በጣም አሪፍ ነው። ከ15 ደቂቃ በላይ አታቆዩት 15 ደቂቃ በቂው ነው በቃ በቂው ነው። ለምን የምንፈልገውን ነገር ይሰጠናል ማለት ነው። በተለይ ፀጉራችሁ እንደው ዝም ብሎ በቃ እየረገፈ ላስቸገራችሁ እየተበጣጠሰ ፀጉሬ አላድግ አለኝ ምንም ባረግ ለውጥ የለውም። ብዙ ኮሜንት አይቻለሁ ምንም ነገር አያድግም ምንም ባደርግ እመኑኝ ይሄን ተጠቀሙ። እመኑኝ ዝም ብላችሁ ተጠቀሙ። ተጠቀሙና ውጤቱን በወር ውስጥ ታያላችሁ። ከዛ ያው የራሳችሁ ውሳኔ ነው ማለት ነው። ትቀጥላላችሁ አትቀጥሉም ያው መቼስ ጥሩ ነገር ሲታይ እንደምትቀጥሉ እርግጠኛ ነኝ። ስለዚህ ዝም ብላችሁ ተጠቀሙ። ከአንድ አመት ጀምሮ ይሆናል። ይሄ እጅግ በጣም በተለይ ይሄ ፀጉራችሁ እርግፍ እያለ ስትታጠቡ እርግፍ እያለ ስታበጥሩ እርግፍ እያለ ላስቸገራችሁ ይሄ በጣም እንደ መድሃኒት ነው እንደ መድሃኒት ነው። ቡና ታውቃላችሁ ለፀጉር ያለው ለወዙ ለእድገቱ ለብዙ ነገር ነው ቡና። ስለዚህ እዚህ ጋር እዩት ወፍራም በጣም ደስ የሚል እዚህ ጋር ያው አቀዝቅዤ ነው እዚህ ጋር ያቀረብኩት። ካንተከተኩት ከ30 ደቂቃ በኋላ ምናምን ነው እዚህ ጋር እንዲቀዘቅዝልኝ ያስቀመጥኩት። ለምን ሌላ ነገር ደግሞ የምንጨምረው አለ። ቪዲዮውን ሁልጊዜም እስከመጨረሻው እዩት እምላችሁ ለዚህ ነው። ስለዚህ ይሄ አሁን ቀዝቅዞ ነው እንዴት አባቱ እንደሚያምር እዩት። ከዛ ደግሞ ሽታው ደግሞ ልነግራችሁ አልችልም በጣም ነው ደስ የሚለው። ሽንኩርቱ የለም ድራሹን የጠፋው ሽታ የሚባል ታሪክ የለም። ሽንኩርቱን እንትን እንዳትሉት ይሸታል ብላችሁ በእናታችሁ። ለምን ሽንኩርቱ ዋናው ነው ለፀጉር ማሳደጊያ ለፀጉር መርገፍ ሽንኩርቱ በጣም ስለሚጠቅመን ሽንኩርቱን አታውጡት። ምንም ሽታ የለም ቡናው ጥቁር አዝሙዱ ሮዝመሪው አጥፍቶታል። ስለዚህ እዚህ ጋር እናጠለዋለን። በሌላ እቃ በብረት ድስትም በመጥበሻም ማድረግ ትችላላችሁ ባላችሁ። ለምን እዚህ ጋር ሌላ ግብአት እንጨምራለን። እንደ ማስክ እንዲሆንልን የበቆሎ ዱቄት እንጨምራለን ማለት ነው። እዚህ ጋር የበቆሎ ዱቄት
እኔ በጣም ይስማማኛል። ፀጉሬ ከዳዳ ስለሆነ ለማማዬም ይስማማታል። እጅግ በጣም በቆሎ ለፀጉር እድገት ያለውን ጠቀሜታ፣ ለፀጉር ልስላሴ፣ ለፀጉር ምንድነው ይሄ ጭብርር የሚል ነገር እሱን ስለሚያስተካክል እኔ በጣም ነው የምጠቀመው። ግን የሩዝ ዱቄትም ካላችሁ እሱን መጠቀም ትችላላችሁ። እንደምታዩት ሁለት ትልቁ የሾርባ ማንኪያ ነው ያደረኩት። እናንተም እንደዛ መጠቀም ትችላላችሁ። ስለዚህ ሁለት አማራጭ ሰጥቻችኋለሁ ማለት ነው። የሩዝ ዱቄት ካላችሁ የበቆሎ ዱቄት አድርጉ። እኔ ያንን ነው የተጠቀምኩት። ግን በተመሳሳይ ደግሞ የሩዝ ዱቄትን መጠቀም ትችላላችሁ ማለት ነው። የበቆሎ ዱቄት ታውቃላችሁ፣ የበቆሎ ዱቄት እጅግ በጣም አሪፍ ነው። ዘይቱ የበቆሎ ዘይትም ለፀጉር እድገት ምን ያህል ቆንጆ እንደሆነ ታውቃላችሁ። ብዙ ጊዜ ያው የበቆሎ ዘይት አናገኝም እንጂ ቢገኝ እኔ ልነግራችሁ አልችልም። እጅግ በጣም አሪፍ ነው፣ ግን ብዙ ጊዜ አይገኝም። የምታገኙ ልጆች ግን ተቀቡ፣ የበቆሎ ዘይት ማለት ነው። እና ስለዚህ እጃችሁን ሳታቋርጡ እሳት ላይ ትጥዱና ታማስሉታላችሁ። እጃችሁን ካቋረጣችሁ ይጓጉላል። ጠጣር ልክ እንደ ጠጠር ነው የሚሆነው። ለመቀባት ያስቸግራችኋል። ፀጉራችሁ ላይ እንደ እንትን ነው፣ በቃ በጣም ያስቸግራችኋል። ስለዚህ እጃችሁ ላይ አታቋርጡ። እንደዚህ ያማስላችሁ እዩት። በጣም ነው የወፈረ ከመሰላችሁ ውሃ መሀል ላይ ጨምሩ። ለምን መወፈር የለበትም፣ በኋላ ስትቀቡስ ያስቸግራል። እና እንደዚህ ወፍራምን ቀጭንም ያልሆነ መካከለኛ በጣም ቆንጆ ስትቀቡት የሚመች መሆን አለበት። እኔ ቀጠን ያለ ነው ሁልጊዜ እንደምመክራችሁ፣ የምትከታተሉኝ ታቁኛላችሁ። ቀጠን ያለ ነው ማድረግ ያለባችሁ። ስለዚህ እዩት እንዴት አባቱ እንደሚያምር፣ እንዴት ፀጉር እንደሚያሳምር፣ እንዴት ጥቁር እንደሚያደርግ። የማማዬም ጥቁር ነው፣ የኔም ጥቁር ነው ፀጉሬ። እውነት ለመናገር ማለት ነው የኔ ጥቁር ነው ፀጉሬ። በቃ በተለይ ስሰራው ጥቁረቱ ይወጣል፣ ሀር ነው የሚመስለው፣ ያምራል። እና የማማዬም ያው ታዩታላችሁ፣ የኔም ድብቅ አይደለም፣ ታዩታላችሁ፣ ጥቁር ነው ፀጉራችን። ስለዚህ ይሄ ማስክ በደንብ ነው የምንቀባው እኛ። ስለዚህ ለፀጉር ወዝ፣ ለፀጉር ጥቁረት፣ ሽበት ለሚያስቸግራችሁ፣ ሽበት አድምጡኝ፣ ሽበት ለሚያስቸግራችሁ ይሄን ነገር እየደጋገማችሁ ተቀቡ። እዚህ ጋር የካሮት ቅባት እንደውም ቪዲዮን ከወራት በፊት ነው ምናምን ለቅቅ ያላችኋለሁ፣ አይታችሁታል። ቴንኪው። ጥሩ ቪው አለው። በጣም የሚጠቅም ቅባት ነው የለቀኩላችሁ። የካሮት ነው፣ ትንሽ ቀርታ ነበር እና የምሰራው ቅባቶች ሁሉ እስከ 3 ወር የመቀመጥ እንትን አላቸው። ይሄ አሁን በጣም ቆይቷል። ቪዲዮን መለስ ብላችሁ ፕሮፋይሌን ትጭናችሁ ብታዩት የካሮት ቅባት የለቀኩላችሁ ቆይቷል። ይኸው እዚህ ጋር እንግዲህ ከወራቶች በኋላ ነው እንግዲህ ቆንጆ ቅባት አለ እየተቀባሁት። ብዙ ስለነበር የሰራሁት እዚህ ጋር አደረግኩት። አለቀች አሁን ማለት ነው። እናንተ ግን ያላችሁን የምትጠቀሙትን ፈሳሽ ቅባት መጨመር ትችላላችሁ። እዚህ ጋር ትኩስነቱ ትንሽ አልለቀቀም። ጭቃ ቅባትም ከሆነም እንዲቀልጥላችሁ ብዙ ጊዜ ፈሳሽ የምጠቀመው ያው ጭቃ ስለማይቀልጥ ነው። ስለዚህ እናንተ ያላችሁን እዚህ ጋር ያው ተኮስ ስለሚል ጭቃ መጨመር ትችላላችሁ። ጭቃ ቅባት ማለት ነው ያላችሁን። እሺ፣ ስለዚህ በደንብ ታዋህዱታላችሁ ቅባቱን ከውህዱ ማለት ነው። ከዛ ያው 7 ቀን ሞልቷን ነበር ማማዬ ፀጉሯን መታጠቢያዋ ቀን ነበረ። ስለዚህ ያው ለእኔ ምርጥ ልዩ የምለውን ለሚስማማትን ለፀጉሯ እንደዚህ ያዘጋጅቼ ቀባኋት ማለት ነው። ቆዳዋንም ፀጉሯንም በደንብ ነው የምቀባት። በደንብ በማሳጅ አደርጋታለሁ። ምንም ነገር ስትቀቡ ቅባትም ሆነ ትሪትመንት ስትጠቀሙ በጣም ማሳጅ አድርጉ። ማሳጅ ካላደረጋችሁ ባትቀቡ ይሻላል ብዬ ደጋግሜ እነግራችኋለሁ። ማሳጅ ወሳኝ ነው። ብቻውን ማሳጅ ለፀጉር እድገት ወሳኝ ነው። ለደም ዝውውር ወሳኝ ስለሆነ ማሳጅ ጥቅም አለው። ዝም ብላችሁ እንትን አትበሉ እላችኋለሁ። እንደዚህ አሁን በደንብ ቀባኋት፣ ማሳጅ ያደረኳት፣ ዛላውንም ምኗንም በቃ ሁሉንም ቀባኋት። ከዛ ጥቅልል አድርጌ ፌስታል አስሬ ስቲም እንዲያደርግ ሙቀት እንዲያደርግ በደንብ ጠልቆ ወደ ቆዳዋ ስር እንዲሄድ ስቲም አስፈላጊ ነገር ነው። ከዛ 1 ሰዓት አቆይቼ አጠብኳት ማለት ነው። አለቀ። እናንተም ከ1 ሰዓት ከዛም በላይ አቆይታችሁ መታጠብ ትችላላችሁ። ቻው ውዶች፣ እየወዳችኋለሁ።